ከአዲስ አበባ 417 ኪሎ ሜትር አቋርጠን ከጅማ 62 ኪሎ ሜትር አቋርጠን ከአጋሮ ደግሞ በድጋሚ 17 ኪሎ ሜትርን አቋርጠን በሻሻ ከተማ ደርሰናል። አሁን ያለነው በሻሻ ነው። የጠቅላይ ሚኒስትራችን የክቡር ጠቅላይ ሚኒስትራችን ዶክተር አብይ አህመድ አሊ የእሳቸው ሀገር ደርሰናል። የእሳቸው ከተማ ከትመናል። ብዙ ነገር ልናሳያችሁ ነው። ቤተሰባቸው ጋር ልንደርስ ነው። ብታምኑም ባታምኑም ጓደኞቻቸውም አሉ። ከእሳቸው ጋር ሲቦርቁ ያደጉ የጠቅላይ ሚኒስትራችን ጓደኛ የሆኑ አብረዋቸው አሉ። ከነሱ ጋር ወጎች አውግተን ብዙ ነገሮች አውርተን ጨዋታዎችን ተጫውተን ብዙ ጊዜያችንን ከነሱ ጋር አሳልፈን ልንመለስ ተዘጋጅተናል። እናንተስ ከኛ ጋር ናችሁ? እንኳን አደረሰ። በሻሻ ከተመናል። ታዲያ በሻሻ ላይ ስንገኝ ክቡር ጠቅላይ ሚኒስትራችን ዶክተር አብይ አህመድ አሊ የተማሩበት ትምህርት ቤት ተገኝተን ልናስጎበኛችሁ ወደናል። በ1969 ዓ.ም የተመሰረተችው እቺ ትምህርት ቤት በአባታቸው አህመድ አሊ ትምህርት ቤቱ የመኖሪያ ቤታቸውን በዛ ክፍለ ዘመን ምንም እንኳን ቤት ቢኖረኝም ምንም እንኳን ቤተሰቤ በዚህ ጋር ቢሆንም ከኔ ይልቅ ለማህበረሰቡ ይህ ቤት ያስፈልገዋል፣ ከኔ ይልቅ ለማህበረሰቡ ትምህርት ቤት ያስፈልገዋል ብለው እሳቸው ትምህርት ቤታቸው ወደ ትምህርት ቤትነት ቀይረው ወደ ከተማ ከተመው ከዚች ወጣ ብለው መኖር ጀምረዋልና ለእሳቸው ለተከበሩ ለጠቅላይ ሚኒስትራችን አባት አህመድ አሊ አላህ ይማራቸውና ክብርና ምስጋና እያቀረብን ልዩ ጊዜያችንን ገብተን እንዴት ነበረ እሳቸው ውስጥ በነገራችን ላይ በዚህ አጋጣሚ ጠቅላይ ሚኒስትራችንም ከአንደኛ ክፍል አንስቶ እስከ 6ኛ ክፍል እዚህ ነው የተማሩት። ከዛ በኋላ በወቅቱ ትምህርት ስላልነበረ ወደ አጋሮ በመጓዝ አጋሮ ላይ ደግሞ ከ7ኛ ክፍል ቀጥሎ ያለውን በመማር ትምህርታቸውን ጨርሰው ዛሬ ላይ ደርሰውልን ሀገራችንን በክብር በፍቅር በአብሮነት በአንድነት እያስተዳድሩልን ይገኛሉና ያው እዚህ የተማሩበት ታሪካዊ ትምህርት ቤት ስለሆነች ተስፋ አደርጋለሁ እኛ ይሄንን ከሰራም በኋላ ይሄን ትምህርት ቤት ስለማልማት ይሄን ትምህርት ቤት ታሪካዊነቷን ስለማስጠበቅ ብዙ ኢንቨስተሮች ብዙ ኢንቨስትመንቶች ወደዚህ ይጎርፋሉ ብለን እናስባለን። በድጋሚ መልካም በዓል እያልኩኝ ልዩ ጊዜን ልዩ ቆይታን ከኛ ጋር ላለው መልካም ጊዜን እንወዳችኋለን። ከኢቲቪ መዝናኛ ጋር ልዩ ቆይታ እንደምን አለው? ደህና እግዚአብሔር ይመስገን። ኢየሱስም አብዱልቃድር አባገር እባላለሁ። ኦኬ አቡ አብዱልቃድር እንዴት ነው? ለዶክተራችን ለጠቅላይ ሚኒስትራችን እርሶ ያሉትን የቅርብ ዝምድና ቢነግሩኝ። ያለኝ ዝምድና ያው እኔ ታላቅ እህታቸው ባለቤት ነኝ እና አማቻቸው ነኝ። ኦኬ እና በአጋጣሚ ወደዚህ ትምህርት ቤት መተናል። ትምህርት ቤቱ ደግሞ እሳቸው የተማሩበት እንደሆነ ሰምቻለሁ እና ስለሳቸውና ስለ አባታቸው ውስጥ የተወሰነውን ነገር ቢሉኝ። ይሄ ትምህርት ቤት የተቋቋመው የተመሰረተው በ1968 ዓመተ ምህረት ሲሆን ስራ የጀመረው ግን በ1969 ዓመተ ምህረት ነበር። ከዛ በፊት ግን ይሄ ግቢ የአባታቸው የዶክተር አብይ አባት አህመድ አሊ ወይንም ደግሞ አባፊት አባላሳ ግቢያቸው ነበረ። እሳቸው ናቸው ቤታቸውን ግቢያቸውን ለትምህርት ቤት ማለት ነው። ግቢያቸውን ለትምህርት ቤት 7.10 ሄክታር ለትምህርት ቤት የሚገርም ነው። አዎ ለትምህርት ቤት ሰጡ እና እሳቸው መኖሪያ ቤታቸውን ከዚህ ይሄኛው ለትምህርት ቤት ትተው ወደ ከተማ ለወጡ እና በዚህ አካባቢ ትምህርት ቤት የተጀመረው በዚህ አካባቢ ቦታ ላይ ነው። አዎ ትልቁና ትንሹ ቦሬ እንደ ትንሹ ቦሬ እዚህ ነው። በበሻሻ ላይ ነው። በሻሻ ላይ ነው ያው የተጀመረ። እሳቸው ስንተኛ ክፍል እዚህ ተማሩ? ከ1 እስከ 6ኛ ክፍል እዚህ ተማሩ። ከ6 በኋላ ወደ 7ኛ ክፍል አጋሮ ራስ ሰላት ትምህርት ቤት ላይ ነው የተማሩ። ኦኬ ስለዚህ ከ1ኛ ክፍል እስከ 6ኛ ክፍል የተማሩበት ትምህርት ቤት እዚህ ነው። እዚህ ትምህርት ቤት ውስጥ ነው እስከ 6 የተማሩት። በጣም ይለያል። ታዲያ ትምህርት ቤቱ የተማሩበትን ክፍል ቢያስጎበኙን። እናስጎበኛቸዋለን። በአሁን ሰዓት ግን ትምህርት ቤቱ እሳቸው የተማሩበት ትምህርት ቤት ያው ደግሞ ፈራርሶ ነው የሚገኘው እና በአሁን ሰዓት ማየት እንችላለን፣ ገብተን ማየት እንችላለን። አዎ በዛ ዘመን የነበረ በ1969 ዓመተ ምህረት የተገነባ ትምህርት ቤት አሁን በጣም ሊደክም ይችላል። በጣም ደክመዋል። ታዲያ ይሄ ትምህርት ቤት አንድ የሀገራችን ጠቅላይ ሚኒስትር ከተማሩበት አኳያ በአካባቢው በሙዚየምነት ተጠብቆ ሊኖር ይገባልና በዚህ ላይ ምን እየሰራችሁ? እኛም እንግዲህ ይሄን ሙዚየም ማሳደስ አላቃተንም። ይሁን እንጂ ይሄኛው እንደ ሙዚየም ይዘን ለመቀመጥ ነው አላማችን እና ያው ተማሩበት ትምህርት ቤት ክላስ ይሄን ይመስላል። እሳቸው የተማሩበት ትምህርት ቤት ይሄን ይመስላል። በጣም ልዩ ነው።
በጣም ልዩ ነው። እድለኛ ሆኜ ተመልካቾቻችን እድለኛ ሆኜ ዛሬ ይሄን ትምህርት ቤት እኔ ራሱ የጠቅላይ ሚኒስትራችንን እሳቸው የተማሩበትን ትምህርት ቤት ለማየት በመብቃቴ ለኔ እድልም እንደ ትልቅ አጋጣሚምና እንደ ትልቅ እድል ነው የምቆጥረው። እናንተም መታችሁ አጋሮ በሻሻ ላይ መታችሁ ጎብኙላችኋለሁ። ለእናንተም ትልቅ ነገር ነውና አመሰግናለሁ። እዚህ ክፍል ስንተኛ ክፍል ተማሩ? እዚህ ክፍል ከዛኛው ጀምሮ እስከ 4 ነው እስከ 6 ነው የተማሩት እሳቸው። በወቅቱ የስንተኛ ክፍል ነበር? በወቅቱ እስከ 6 ነበር። ኦኬ። እዚህ ትምህርት ቤቱ እስከ 6 ነበር። እስከ 6 ነበር። ዛሬ እስከ 8 ነው የሚያስተምረው እና በዛ መልኩ ነው ይዘን ያለ ነው። ይበልጥ ደግሞ አባታቸውም ለሀገር የሚያስቡት ናቸው። ኦኬ። እና ይሄ ነገር የተገኘው ከሳቸው ብቻ ሳይሆን ከቅድመ አያታቸው ከቤተሰብ ለህዝብ የሚያስቡ ቤተሰብ ናቸው። ማለት ትንሽ ነገር ለምሳሌ አባፊጣ ባዳሳ ወይም አብይ አህመድ ማለት በአካባቢያችን የታወቁ ለሀገር የሚያስቡ ለድሃ የሚያዝኑ ለህዝብ የሚያስቡ ሰው ናቸው። ለምሳሌ ይሄኛውን ቦታ ለትምህርት ቤት ለቀቁ፣ ለጤና ጣቢያ እንደዛው ቦታ ሰጡ። ክሊኒክ ነበረ፣ ለክሊኒክም እንደዛው ሰጡ። ለስልክ እንደዚሁ ይኸው ዛሬ መናኸሪያ ሆኖ ለህዝብ የሚያገለግለውን ቦታ እሳቸው ናቸው የሰጡ። ከዛ አልፎ ለበሻሻ ለሙስሊሞች መስጊድ ቤት እሳቸው ናቸው የሰጡ። እሳቸው የተፈጠሩት ለህዝብ ነው ማለት ይቻላል። እና በጣም እሳቸው ከሚሰሩልን እንደ ሀገር አኳያ እንደ ሀገር ጠቅላይ ሚኒስተር ከአባታቸው የወረሱት ትልቅ ነገር አለ። ከአባታቸው የወረሱት ነው። ስለዚህ ይሄ ነገር የመጣው ከቤተሰብ ነው። ከቤተሰብ የመጣ በደም የተዋረሰም ነውና እንደ ሀገር ለሀገር ውለታ መዋል ከእሳቸውም እንደ ሀገር ነው ብለን በደንብ መደምደም እንችላለን። በጣም የሚያስቡ ሰው ናቸው። ዶክተር አብይ ከጥሩ ቤተሰብ ከጥሩ እናትና ከጥሩ አባት የተገኙ ልጅ ናቸው። ዳፊስ አባፊጣ ባላሳ ይባላለሁ። የዶክተር አብይ አህመድ ታላቅ ወንድም ነኝ። ዶክተር አብይ አህመድ የተማሩባት ትምህርት ቤት እችን ትመስላለች። አጠቃላይ ይህ ትምህርት ቤት ራሱ አባታችን የሰጧት ቦታ ነች ማለት ነው። ድሮ እኛ መኖሪያ እዚህ ቦታ ላይ ነበረ፣ በዚህ ቦታ ላይ ነበረ። እዚህ መኖሪያችሁ ቦታ ላይ ነበረ? አዎ። በዛ ዘመን በዛ ክፍለ ዘመን ጀስት ለትምህርት አስቦ የመኖሪያ ቤትን ነገር አንስቶ እስከ መስጠት ልጆች ይማሩበት ትውልድ ይቀረጽበት ማለትና ይህን ተከትሎ ጠቅላይ ሚኒስትራችን አሁን እያሰፉት ያለው እያስተማሩት ያለው ለህዝቡ በደንብ ይህን ነገር እያደረጉት ካለው ነገር ጋር እውነት ለመናገር ያው ከቤተሰብ የወረሱት ነገር ነው። ደግነትን ጠቅላይ ሚኒስትራችን የሳቸውን ይሄን ማለት እንችላለን ማለት ነው። አዎ ራስን መኖሪያ ቤትን መሰለ ቦታ ላይ ለትምህርት መስጠት ማለት ለሀገር ማሰብ እውነት ነው። ለትውልድ እንዲማር ማሰብ እንዲቀርጽ እዛ ባልተማሩበት እና ያልተማረ ማህበረሰብ እየሆኑ ይህን ማሰባቸው ራሱ ዶክተርም ይህንን ባህሪ ከሳቸው ሆኖ ቀረጸው። ይሄ ደግነትና መስጠትን መማርን እድገትና ብልጽግና ለሀገር የሚመኘው ከሳቸው የመጣ ነው ማለት ይቻላል። በጣም እናመሰግናለን። ተመልካቾቻችን በድጋሚ እንኳን አደረሳችሁ። አሁንም በሻሻ ነው ያለነው። ታዲያ አሁን ደግሞ ልጆቹ ጋር ዝቅ አልንና ልጆች ከሌሉ መሰረት ከሌለ ላይ ጣራው የለምና ልጆች ጋር ዝቅ ብለን ልጆችዬ እነሱ የሀገር ተስፋ ናቸው፣ እነሱ የሀገር ዓላማ ናቸው፣ እነሱ የሀገራችን ቀጣይ ተተኪ ናቸውና ልጆችን ልንጠይቅ ፈለግን። ልጆቹ ምን ይላሉ ብዬ ስል እውነት ለመናገር አታምኑኝም። ሁሉም የሚሉት አንድ ነገር ነው። ከዛ ጋር ጀምርላችኋለሁ። አንተ ምን መሆን የምትፈልገው? ዶክተር። አንተስ? አንቺስ? ዶክተር። አንቺስ? እንደ ዶክተር አብይ አህመድ። ተመልካቾቻችን በልዩ ሁኔታ ህፃናቱን አግኝቼ ብዙ ናቸው፣ ነገር ግን የተወሰኑትን ሳገኛቸው እኛ ጠቅላይ ሚኒስትራችንን በጣም ነው የምንወደው። አንቺም ዶክተር ነው የምትሆኚው? ዶክተር ለምንያት ዶክተር እሷም ዶክተር ነኝ ብላለች። እና ሁሉም ዶክተር ነው መሆን የሚፈልጉት፣ ሁሉም የሀገር መሪ ነው መሆን የሚፈልጉት፣ ሁሉም የሀገር ተስፋ ነው መሆን የሚፈልጉት። ታዲያ እነሱ ጋር ትንሽ ቆይታ አደረግኩ። ትንሹን ህፃን ልጅ እስቲ እሱን እንጠይቀዋለን። በነገራችን ላይ ሁሉም እጃቸው ላይ እንደምታዩት ለማን ነው የያዛችሁት? ለዶክተር አብይ አህመድ እንኳን አደረሳችሁ ልትሉ
እነዚህ እንግዲህ ወክለው እንደምታዩት ለስዕል ስለው ተዘጋጅተው ለእሳቸው ቀጥታ መልእክት አለኝ ብለዋልና ለጠቅላይ ሚኒስትራችን ስለናል እንኳን አደረሰዎት ብለው ያው የልጅ ስዕል ታውቃላችሁ እኛም ልጅ እያለን ስለን እናውቃለን በደንብ ስለን እናውቃለንና ይሄው እዚህ ጋር የሚያዘችው በጣም ነው የሚያምሩ ለጠቅላይ ሚኒስትራችን ዶክተር አብይ አህመድ ይላል እዚህ ጋር ደግሞ የሷን ይሁት ስታምር ደግሞ ይዋት ለጠቅላይ ሳይንቲስት ምትሆኚው ልጅ ነሽ አንቺ ስለዚህ ቀጣይ ሀገራችንን ነገር እንትን ለማለት ኦልሞስት ለዶክተር አብይ አህመድ ይላል እዚህ ጋር እንኳን አደረሱት ለ2000 አዲስ ዓመት መልካም ምኞታቸውን ልጆች ገልጸዋል ቀጣይ ተተኪ ስንሆን ቀጣይ እኛም እንደ ጠቅላይ ሚኒስትራችን ዶክተር አብይ አህመድ ሀገር መምራት ነው የምንፈልገው ለሀገራችን ትልቅ ባለውለታ ነው መሆን የምንፈልገው ብለዋልና ጠቅላይ ሚኒስትራችን ከበፊት ጀምሮ እናታቸው ካለቻቸው ጀምሮ ያውቁት ነበር ጠቅላይ ሚኒስትር መሆን እንደሚፈልጉ ሁላችንም ካሰብን ካቀድን ከፈለግን ተስፋችን እጃችን ላይ ነው ለሀገራችን ጥሩ የሰሩት ጠቅላይ ሚኒስትር ለሀገራችን ብዙ ነገሮች ያደረጉ ጠቅላይ ሚኒስትራችን ተስፋችን እጃችን ላይ ነው ብለው ከዚህ መንደር ሄደው ትላንት በእነሱ እድሜ እያሉ ትላንት በሷ እድሜ እያሉ ታዲያ ኢደንኛም ጠቅላይ ሚኒስትር መሆን እንችላለን ብለው ቆንጆ ነገር ሰርተውልን ጠቅላይ ሚኒስትራችን ሆነው ዛሬን ሀገራችንን እየመሩልን ትልቅ ነገር እያደረጉልን ይገኛሉ ታዲያ እነዚህ ህፃናቶችም ነገ መሆን የሚፈልጉት እንደ ክቡር ጠቅላይ ሚኒስትራችን ክቡር ዶክተር አብይ አህመድ አሊ እነሱም እንደሳቸው ጀግና መሆን ነው የሚፈልጉትና ሁሉም አጠቃላይ መንደሩ ዞሬ ነበር ህፃናቱን ስጠይቅ ዶክተር ነው ይህ ተጽኖ ይህ ነገር የመጣው እሳቸው ካመጡት ለአካባቢያቸው ካደረጉት ለኢትዮጵያዬ ካደረጉት ለሁላችንም ካደረጉት ተስፋ ነውና እባካችሁ ሁላችሁም ቆንጆ ጊዜ አሳልፈናል በአንድ ቃል ሁላችሁም አንድ ጊዜ እንኳን አደረሰዎት እንላለን በያው ልጆች ናቸው በአፋን ኦሮሞ ይሉልናል ባጋጋጌሰን ዶክተር አብይ አህመድ ይሄ ከልጆች የመጣ ልዩ መልእክት ነው ታዲያ ልጆች ለሀገራቸው ለጠቅላይ ሚኒስትራቸው ለአካባቢያቸው ተወላጅ ለጠቅላይ ሚኒስትራቸው ዶክተር አብይ አህመድ ልዩ መልእክት ይዘውልናል ታዲያ በሻሻዬን እንዲያልኳችሁ ልጆቹን እያልን ብዙ ነገራችንን እየቀጠልን ተመልካቾቻችን እንቀጥላለን የሚገርማችሁ ነገር ፕሮግራማችን እንደቀልድ አያልቅም ህፃናቱን ምኞት ሰምተናል ብዙ ነገሮች አይተናል አሁን ደግሞ የምወስዳችሁ በጣም ትልቅ የሆነ ልዩ ፕሮግራም አለኝ ወደዛ እንሄዳለን ልዩ ጊዜ እያሳለፍን ነው ቀጣይ የምንሄደው ወደ ዶክተር አብይ ወደ ጠቅላይ ሚኒስትራችን ዶክተር አብይ ወንድሞች እህቶች ጓደኞች አብሮ አደጎች ጋር ምን ይወዳሉ ምን ጊዜ ያሳልፋሉ የሚለውን በጣም ስጠብቁትና ስጓጉለት የነበረ ፕሮግራም ወደዛ እንሄዳለን ተመልካቾቻችን አሁን የምንገኘው ቅድም እንዳልኳችሁ በሻሻ ከተማ ነው በሻሻ ደግሞ የጠቅላይ ሚኒስትራችን ዶክተር አብይ አህመድ አሊ ሀገር ነች ታዲያ በሻሻ ላይ ልዩ የበዓል ዝግጅት ልናከብር እዚህ ተገኝተናል ቤተሰቦቻቸው ጋር ሄደን ምን እንደሚሉን ስለሳቸው የሚያውቁን ጓደኞቻቸው አሉ በጣም ልዩ ጊዜ እናሳልፋለን ወደ ቤተሰቦቻቸው ተከተሉ ተመልካቾቻችን እንኳን ለአዲሱ ዓመት በሰላም አደረሳችሁ እያልን 2016ን ስንቀበል በጣም በልዩ ጊዜና በልዩ ዝግጅት ነው ከመዲናችን አዲስ አበባ 417 ኪሎ ሜትርን አቋርጠን ከጅማ ደግሞ 62 ኪሎ ሜትርን አቋርጠን ካጋሩ ደግሞ ወደ 17 ኪሎ ሜትርን አቋርጠን በሻሻ የክብር ጠቅላይ ሚኒስትራችንን ዶክተር አብይ አህመድ አሊን ቤተሰብ ጋር ልዩ የበዓል ዝግጅት ልናከብር እዚህ ተገናኝተናል ከቤተሰቦቻቸው ጋር
ልዩ ጊዜ እናሳልፋለን። ልዩ ዝግጅት፣ ልዩ ቆይታ ይኖረናል። ታዲያ በዛው በሻሻን እየተዟዟርን እንጎበኛለን። ከቤተሰቦቻቸው ጋር አዲስ ዘመድን ተቀብለን ልዩ ጊዜ ለማሳለፍ እዚህ ተገኝተናል። ታዲያ አሁን ወደ ወንድማቸው ወስዳቸዋለሁ። ልዩ ጊዜን አብራችሁን ቆይታ ታደርጋላችሁ። መሐመድ አህመድ አሊ ይባላለሁ። መሐመድ አህመድ አሊ እንጀለማ ዶክተር አብይ ብሬሰኮቶ ትንገመዳ ባየን ትቦናን እንጃለዳ ጨራ ከናን ሞ እስን ኪሎሜትሪ ከነ ወንደ ዲምተኒ ዱፍተኒ ዱበቺሱ ከሰኒፍ ባየ ገለቶማ ኢሳንስ በገታ ኢሳንስ እንገ ሁንዲ ከሰኑ በገሰኒቹ መርባደ ኮን አያና ጋሪ ከኑተው በረ ጋሪ ከኑተው ሀዊን ቀባ ማን ከኛ ሁንዲ ምን ኢትዮጵያ ሁንዲ ነጋ ከተው ሀዊን ቀባ አነ መገለቶ ክቡር ከንቲባ እንግዲህ በጣም ብዙ ነገር እንጠብቃለን ከርሱ በሻሻ ከመሆኑ አኳያና ቀጣይ ከተማውን ከማልማት ቀጣይ ከተማውን ከማስፋት በሻሻን የፍቅርና የሰላም ተምሳሌት ከማድረግ አኳያ እርሶ ጋርስ ምን እየተሰራ ነው? በመጀመሪያ እንኳን ለአዲሱ ዓመት አደረሳችሁ ያለው ለኢትዮጵያ ጠቅላላ ሕዝብና በተለይ ለዶክተር አብይ አህመድ አሊ አገር እየመራሉ። እንደምታውቀው ስሜ መሐመድ ያሲን እባላለሁ። ከበሻሻ ከተማ ከንቲባ ነኝ። በሻሻ እንደምታውቀው በእድሜ በጣም ገፋች አገር ናት። ሆኖም የሚፈለገው ነገር አልተፈራበትም። ፕላስ ታሪካዊ ከተማ ናት። ታሪካዊ ከተማ ስናየው ትንሽ የሚቀረው ነገር አለው። ከተማችን እንደ ስፔሻል የምንቆጥረው ነገር አለ። ሰላም ናት። በጣም ሰላም ሀገር ናት። ኢንቨስትመንት ደግሞ ሰላም ይፈልጋል። ሰላም ስላለው ኢንቨስትመንት ጠቅላላ መጥቶ በሻሻ ላይ ኢንቨስት ቢያደርገው የተጠበቀ ነገር አግኝቶ ስለሚሄደው ጥሩን አቀርባለሁ። ስንት ዓመት ሆናት ማለት በሻሻ ከተቆረቆረች? በሻሻ በ78 ዓመቷት ነው። ኢንፎርሜሽን እንዳለኝ 78 ዓመቷት ከተማ ወደ ከተማነት ማስተዳደር ተጀመረ ደግሞ 2005 ነው። በከተማነትነቱ ብዙ ዓመት አስቆጥራለች። ከተማ ከሆነች በኋላ ግን የምናገኘው ነገሮች አላገኘንም። ደግሞ ኢንቨስትመንት ነገሮች የለም። ኢንቨስትመንቶች ሲመጡ ደግሞ አገራችን ሰላም ስለሆነች እንደፈለጋችሁ ሰርቶ እንደፈለጋችሁ ማገር ያገረ ደግሞ ትልቅ ሀገር ነው። ቡና አለ። ትልቅ ቡና እንዳለ ከፈረጁ ጠቅላላ እንትን የሚደረገው በቡና ነው። ስለዚህ መጥቶ ኢንቨስትመንት ፈለገ ነገር ማድረግ ይችላል። ስለዚህ የበሻሻ ከተማ አስተዳደር መታችሁ ማልማት ትችላላችሁ፣ መታችሁ ሰርታችሁ ማትረፍ ትችላላችሁ። እኛ ሀገር ግድ የለም ትንሽ ነገር ብቻ ይዛችሁ ትልቅ ነገር ማትረፍ ትችላላችሁ እያሉ መልእክታቸውን አስተላልፈዋል። ስያሜ ሲወጣ ምክንያት አለው እና ብዙ ጊዜ ምክንያቶቻቸውን ስንሄድ እንሰማለን እና በሻሻስ ለምን በሻሻ ተባለች የሚለውን ነገር ከእርሶ ብሰማ። መጀመሪያ በሻሻ የተቋቋመችው በ1924 ዓመተ ምህረት ተቋቋመች። ከዛም በኋላ በወቅቱ አንዳንድ አክራሪዎች ነበሩ። በመሬቴ ላይ ገባ ከቆሜ ሰው ከተጎዳ ይታሰራለሁ፣ ሌላም ነገር ይሰራል በሚል የተወሰኑ ሰዎች ቅሬታ አነሱና እንድትቆም አደረጉ። ከዛም በኋላ በ1936 ቆመች። በሁለት ዓመት እንደቆመች ጣሊያን ገባ። ጣሊያን ኢትዮጵያ ሲወር ከተማዋ ጠፋ። ጣሊያን ተመልሶ ሲወጣ በ1936 ዓመተ ምህረት ነው በሻሻ የተቋቋመችው። ድጋሚ እንደገና መጀመሪያ በ1924 ድጋሚ በ1936 ዓመተ ምህረት ተቋቋመች። ከዛን ወዲህ እስከ ዛሬ ድረስ በሰላም ነው ያለችው። በሻሻ የተባለችበትን ምክንያት በሻሻ ሀሮ ነበር ስሟ። ብቻን በሻሻ ያቋቋሙት አባ በሻሻ የሚባሉ ሰዎች ናቸው። ስማቸው በፊት አባ በሹ ነበሩ። በሻሻን ካቋቋሙ በኋላ የኔም ስምም አባ በሻሻ ነው። ከተማዋን በሻሻ መሆን አለበት ብሎ እሳቸው ናቸው በራሳቸው ስም በሻሻን ያቋቋሙ። ስለዚህ እሳቸው በሰው ስም በሻሻ ተሰየመች ማለት ነው። አዎ። ወንድሜ ዶክተር አብይ አህመድ እንኳን ለአዲሱ ዓመት በሰላም አደረሰ ላለው ኢትዮጵያ ሕዝብ ሁላችሁም እንኳን ለዚህ ለአዲሱ ዓመት እንኳን አደረሳችሁ ለማለት እወዳለሁ። እናንተም ኢቢሲ በዚህ እኛ ጋር ተገኝታችሁ አዲሱን ዓመት እኛ ጋር ለማክበር ማዘጋጀታችሁ እናመሰግናለን። ደህና ሁኑልኝ።
አመሰግናለሁ። በጣም እናመሰግናለን። እሺ እኔም ለውድ ጓደኛዬ አብሮ አደጌ ለዶክተር አብይ አህመድ እድሜና ሰላም ጤናና ብርታት እመኝለታለሁ። አገሪቷን ሰላም ያደርግልን። በዚህ አጋጣሚ ኢቢሲን በጣም ነው የምናመሰግነው እና ይሄን አይል ርቀት ተጉዛችሁ መጣችሁ እዚህ እኛ ጋር በማክበራችሁ እኛ ህዝቦቹና ከተማዎቹ ጓደኞቹ በጣም ደስተኞች ነን እና ሌሎችም ጓደኞቹም ጃፈር ከማልም ብዙዎቹ ሁሉንም ወክዬ በእነሱ ስም አስተላልፋለሁ እና እኛም ሌላ ጊዜና እድል ስናገኝ እነ ጃፈርንም ቀደም ያልከኝን ብዙ ጓደኞችንም ተገኝተን እናናገርበት ቆንጆ ጊዜ እናሳልፋለን። አዲሱን ዓመት በሰላም በፍቅር በጤና በብልጽግና እንኳን አደረሳችሁ እያልን ልዩ ጊዜ ከኛ ጋር እንድታሳልፉ በጣም ሰስፔንስ የሚያደርግ ቡድኖች ጋር ሰስፔንስ የሚያደርጉ ውድድሮችን ይዘን ወደ እናንተ ቀርበናል። ድንቅ ሀገሮች ነን። ይህንን ልዩ ጊዜ ከኛ ጋር እንድታሳልፉ እየጋበዝናችሁ ወደ ተወዳዳሪዎቻችን ልውሰዳችሁ። ወደ ተወዳዳሪያችን ስምህን? እሺ ናፊያድ ዘንባባ እባላለሁ። ናፊያድ ዘንባባ። ያንቺን? መስታወት ተሾፈ። ያንተ እድሜ? 19። ያንቺ? 21። ዋው! ይሄን ውድድር አሸንፋለሁ የሆነ ማሸነፍ አይነት ስሜት ይሰማኛል ብላችሁ ታስባላችሁ? በጣም አዎ፣ በሚገባ እናሸንፈዋለን። በሞራል ነው የመጣነው። የምራችሁ? ያለንበት ቦታ ትንሽ ለየት ይላል እና በሻሻ ነው ያለነው። እዚህ ከተማ ላይ ድል እንደምናገኝ ምንም ጥርጥር የለንም። ስለዚህ በቀጣይ እኔ ነኝ በሻሻን የምወክለው እኔ ነኝ ባላቅሙ እያላችሁ? ምንም ጥያቄ የለውም። ስለዚህ ጥሩ ነገር ልጠብቅ። አዎ። ይሄ የሚመጣውን ቻሌንጅ ሁሉ አልፋለሁ አይነት ስሜት አለ እናንተ ጋር? አዎ በሚገባ። ግድ የላችሁም እነሱ ጋር የሰማሁት ነገር ስላለ እናንተ ምንም ብትሰማ እኛ በራሳችን እንተማመናለን። እርግጠኛ ነሽ? 100%። ከእናንተ ጋር ልዩ ጊዜ ልዩ ጨዋታ ጠብቃለሁ። የጅማ ዩኒቨርሲቲ ተማሪ? አዎ። በዚህ አጋጣሚ ጅማ ዩኒቨርሲቲያችን ያው ትልቅ አጋራችን ነው። ጅማ ዩኒቨርሲቲ ልዩ ጊዜ እንደሚኖራችሁ ጥሩ አቅም እንደምታሳዩኝ እርግጠኛ ነኝ። እዚህ የምትጠይቁትን ጥያቄ ተመልሼ እመጣለሁ። ወደ እነሱ ልውሰዳችሁ። ተመልካቾቻችን እነዛስ ምን ይላሉ? እንዲፎክሩ ይሆን ወይስ መሸነፋቸውን አምነው ይቀበሉ ይሆን? ተከተሉ ተመልካቾቻችን። አሁን ደግሞ ወደ እነዚህ ጋር ይዣችሁ መጥቻለሁ። ምን ይላሉ? እዛ የሰማችሁት ነገር አለ፣ ያያችሁት ነገር አለ፣ እቅድ አለ። መናገር አልችልም፣ ግን እነዚህስ ምን ያቅዳሉ? ከስማችሁ ልጀምር። ቅድስት አስማማ እባላለሁ። ያንተስ? ሞዴል እያሱ እባላለሁ። ኦኬ፣ ስራ ሞዴል ነው። ያንቺስ? እኔ ተማሪ ነኝ። እሺ፣ ጎን ለጎን ደግሞ እሰራለሁ ሙዚቃ ትሰራለች። የሆነ ነገር ልታንጎራጉሪልን? ደስ ይለኛል። አንጎራጉሪልን ካገኘ ደስ ይለናል። ደስ ይለኛል። እሺ ጊቤጋሜ የሙ አልባኑ በዳን ጅማር ገርፉኔ ጃለለኬ ነሚሜ ጅራ ከናን ቦንቱር ገርፉኔ ቦንቱ ጅማ በኋላ ደግሞ ይበል በደንብ ታንጎራጉሪልናለች። ብዙ ነገር እንጠብቃለን። እውነት ነው እንደተባለው ያለነው በውቢቷ ከጊቤ በታች ከምትገኘው ምድር ነው። ታዲያ ስለዚህ ከእናንተ ጋር ልዩ ጊዜ ልጠብቅ። ታሸንፋላችሁ ወይ? በደንብ ነው። አካውንት ከፍቼ ነው የመጣሁት። ቀጥታ 2 ሚሊዮን ብር የሚገባበትን አካውንት ማለት ነው። ብዙ እቅዶችን አቅደናል። ብዙ የምንሰራው ነገር አለ። ያው ባትለፉ ደስ ይለናል። አቤት ፉከራ! አሸናፊ አሁንም ቢሆን ታውቋል። ተመልካቾቻችን አቤት ፉከራ! ወደ ውድድሮቻችን ልናመራ ነው። ውድድሮቻችን ሊጀምር ነው። አሁን አራቱንም ቡድን ይዘን ድንቅ ሀገርን አስተዋውቀን እንቀጥላለን። ይህ ድንቅ ሀገር ነው። ድንቅ ሀገር በድንቅ ሁኔታ በልዩ ጊዜ በበሻሻ ከተማ ተገኝተን በሻሻ ላይ ተገኝተን ልዩ ጊዜ ልናሳልፍ ወደ እናንተ መጣን። ይህ ድንቅ ሀገር ነው። ተወዳዳሪዎች ልብ ብላችሁ አዳምጡ። አንደኛ በምትሄዱባቸው ቦታዎች ጥያቄዎች ስትጠየቁ ለነዛ ጥያቄውን ትክክለኛውን መልስ መስጠት ይኖርባችኋል። ሁለተኛ ከተማ ውስጥ ለጥያቄ የምትፈልጓቸውን ሰዎች ስታገኙ በአግባቡና ስርዓት ባለው መልኩ እንድትጠይቁ ይፈለጋል። ሶስተኛ አቋራጭ መፈለግ አይቻልም። ስለዚህ የምትጠቀሙት ቀጥታ የሆነውን መንገድ ብቻ ነው። የሚነገራችሁ መንገድ ይዛችሁ ቀጥታ የሆነውን መንገድ ብቻ ነው የምትጠቀሙት። ቀጣይ የሚመጣውን ተወዳዳሪ
መንገድ በሌላ በኩል መምራት አይቻልም። ይሄንን ማድረግ ይኖርባቸዋል። ጥያቄውን እንደመለሳችሁ ወደ ቀጣይ ውድድራችሁ ለመሄድ የሚመለከተውን ሰው የምታገኙት ሰው የሚሰጣችሁ ፖስታ አለ። ያንን ፖስታ ይዛችሁ እዛ ቦታ ሄዳችሁ ስለምትጠይቁ ጥያቄ እያሰባችሁ መሄድ አለባችሁ። የመጨረሻውና ዋነኛው ጥያቄዎች ስትጠይቁ ከከበዳችሁ በስልክ መጠየቅ፣ ካልከበዳችሁ መመለስ። ድጋሚ በጣም ከከበዳችሁ ከተማ ውስጥ ያለው ነዋሪ ይመልሳል ብላችሁ ካሰባችሁ እነሱን መጠየቅ ትችላላችሁ። በነገራችን ላይ ተመልካቾቻችን ይህ ድንቅ ሀገር እንኳን አደረሳችሁ። ዝም ያለ አንበሳውን ድርሻ ይወስደዋል ይላሉ። አጠገቤ ፎካሪዎች አሉ፣ የፎካራ ያሳያል ይላሉ። እሱ ነገር እናያለን። ከተማ ውስጥ ለምታደርጉት እያንዳንዱ ነገር ምንም አይነት ትራንስፖርት መጠቀም አትችሉም። በእግራችሁ ነው የምትሄዱት። ውድድራችን ወደ 5 ውድድሮች አሉ። ፋይናል ላይ ደርሳችኋል ትባላላችሁ። ይህን ይመስላል። መልካም እድል፣ መልካም ተስፋ፣ መልካም ጊዜ። ይህ 2 ሚሊዮን ብራችንን እባካችሁ የትም ከተማ ላይ ያላችሁ የተዘጋጃችሁ ተወዳዳሪዎቻችን 2 ሚሊዮን ብሩን ስታሸንፉ ለመስጠት ጊዜ አንቀጥራችሁ ወይ ባንክ አልገባልንም ስፖንሰር አልሰበሰብንም አንላችሁ። ተመልካቾቻችን 12ኛ ዙር ላይ ስትደርሱ ካሽ ይዘን ነው 12ኛ ዙር ፋይናል ላይ ስትደርሱ ካሽ ይዘን ነው የምንጠብቃችሁ። የመጀመሪያው ጥያቄ ለመመለስ ስልኮቻችሁን ክፍት አድርጉ፣ መደወል ትችላላችሁ። ልክ ጥያቄውን ስትመልሱ ወደ ቀጣይ ትሄዳላችሁ። ከመዲናችን አዲስ አበባ በሻሻ ስንት ኪሎ ሜትር ይርቃል? ከአዲስ አበባ በሻሻ ስንት ኪሎ ሜትር ይርቃል? ከአዲስ አበባ በሻሻ ስንት ኪሎ ሜትር ይርቃል? አልተመለሰም። መሄድ አትችሉም። መሄድ የምትችሉት አሁን አይደለም። ከአዲስ አበባ በሻሻ እዚህ ጋር እስካለንበት ድረስ ስንት ኪሎ ሜትር ይርቃል? 46 ነው። አዲስ አበባ በሻሻ ስንት ኪሎ ሜትር ይርቃል? ይሄንን እዚህ መጠየቅ አትችሉም። ሁለተኛ ጥያቄ አናታችሁ ላይ መጨመር እንችላለን። እንሞክር ይቻላል። እንሞክር ነው ወይስ በቃ 3 ጥያቄ ነው መጠየቃችሁ? ኦኬ፣ 3ቱን መመለስ አለብን። 3ቱን መመለስ አለባችሁ። ከዚህ ጋር ለምን 3ቱን ጥያቄዎች መመለስ አለባችሁ? እሺ፣ ከአዲስ አበባ በሻሻ ስንት ኪሎ ሜትር ይርቃል? እሺ፣ ከአዲስ አበባ በሻሻ ከአዲስ አበባ ጅማ ስንት ነው? ማንጋ እንደው ከአዲስ አበባ ጅማ እንደው ወይስ ስልክ እንደው እናንተ ወደ ቀጣይ ጥያቄ መሄድ ትችላላችሁ። ከጅማ በሻሻ ስንት ኪሎ ሜትር ትርቃለች? ከጅማ በሻሻ 63 ከጅማ ጋር ወስደን እሺ፣ ሶስተኛው ጥያቄ በሻሻ ከተማ ለምን በሻሻ ተባለች? እንሞክር። እኔ ልሞክር። አይ ስለምመልሰው ነው። በሻሻ የተባለችው በመጀመሪያ ሃሮ የምትባል ነበረች ከዛሬ 79 ዓመት በፊት። ከዛ በኋላ ነው ሼ በሻሻ የሚባሉ ናቸው። ከዴዶ ወደ በሻሻ ይመጡና ወደ በሻሻም ሲመጡ ደግሞ ሰው አቅፎ ይቀበላቸዋል፣ ይስማቸዋል። ብላልኝ ነው፣ ጠጣልኝ ነው፣ ፍቅር ነው። ከዛ በኋላ ነው ይሄ ሀገር ሃሮ ብሎ መጠራት የለበትም የፍቅር ሀገር ነው በሻሻ ነው መባል ያለበት ብሎ የሰየሙት ማለት ነው። አንድ ጥያቄ መልሳችኋል። እሺ፣ አንደኛው ደግ ሰው ነበር። ይሄ በሻሻ የሚባል ሰው እና ኪሎ ሜትሩ 420 ማለት ይሰጣል። ምንድነው ይሄ? በቃ ደግ ሰው ነው። በዛ ምክንያት ያ ሰውዬ እዚህ ስለነበር ኪሎ ሜትራችን ላይ 423 ከአዲስ አበባ አንስቶ 416 ከአዲስ አበባ አንስቶ ከአዲስ አበባ 416 416 ኪሎ ሜትር ለሁሉም ሰጠልኝ ወረቀቶቻቸው መሄድ ይችላሉ። አደባባይ ላይ ስትደርሱ አንድ ቢጫ የለበሰ ልጅ ጥያቄ ይዞ ታገኛላችሁ። ቢጫ የለበሰው ልጅ ጥያቄውን ይዞ ይጠብቃችኋል። እዛ ጋር ስትደርሱ ወዴት እንደምትሄዱ እዛ ጋር ታገኙታላችሁ። ወደዛ መሄድ ትችላላችሁ። ያን ቢጫ የለበሰ ልጅ አግኝታችሁ አደባባይ ላይ ማን እንደሆነ ጠይቃችሁት ፖስታውን ትከፍቱና የምትሄዱበትን አካባቢ ይነግራችኋል። መልካም እድል፣ መልካም ጊዜ። Thank you.
ይህንን ቦታ ለበሻሻ ትምህርት ቤትነት የሰጡ ሰው ማን ናቸው? ይህ ትምህርት ቤት ውስጥ በስንት ዓመተ ምህረት ተመሰረተ? ሁለቱን ጥያቄዎች በፍጥነት ስትመልሱልን ሶስተኛው ጥያቄያችን የሚሆነው ጠቅላይ ሚኒስትራችን ዶክተር አብይ አህመድ እዚህ ትምህርት ቤት ውስጥ ከስንተኛ ክፍል እስከ ስንተኛ ቀጣይ ጥያቄያችን አንደኛው ጥያቄ ለበሻሻ ትምህርት ቤት ሊሰራ ለትምህርት ቤቱ የሰጡት ማን ይባላሉ? እዚህ አካባቢ ያሉ ሰዎች የምትጠይቁት ሶስት ስም እዛ ሄደሽ መልሱን በራስሽ ይዘሽ ልትመግቢ ትችላለሽ። አንደኛ ደረጃ ትምህርት ቤት ምንድን ነበር ጥያቄው? አንደኛ ደረጃ ትምህርት ቤት ቦታውን የሰጠው ማን ነው? ነጋሙ ይሄን ቦታ መሬትነት የሰጠው ሰው ማን ነው? ሁለተኛ የመጨረሻ ጥያቄ ጠቅላይ ሚኒስትራችን ሁለተኛ ደረጃ ትምህርት ቤታቸው አለን። የበሻሻ ሁለተኛ ደረጃ ትምህርት ቤት ቦታው መሬቱን የሰጠው ማን ነው? እሺ አንዱ ጥያቄ ብቻ አንዱ ጥያቄ ይቀራቸዋል። ዶክተር አብይ የተማረበት ሁለቱን መልሰዋል። በዚህ አጋጣሚ አንደኛ ደረጃ ነው አንደኛ ደረጃ ነው ጥያቄው። ጠቅላይ ሚኒስትራችን ሁለተኛ ደረጃ ትምህርት ቤታቸው የት ተማሩ? በሻሻ ሁለተኛ ደረጃ ትምህርት ቤት የተማረው አልተመለሰም። ወይዬ አባጢፋ ዳሳ አይደል? ማን ያሸንፋል ማን ይሄዳል የሚለው አብረን የምናየው ይሆናል። ሌላው ደግሞ ሁለተኛ ደረጃቸውን የት ነው የተማሩት? ዶክተር አብይ አባፊጣና አጋሮ የመጨረሻው ማለት ነው። የመጨረሻው ጥያቄ ምን ነበረ? ሶስተኛው ጥያቄ ምን ነበረ? አባፊጣኙ የት አባዳሳ። እሺ ይኸውና ሌላ ስም የላቸውም። እሺ ስም አህመድ አሊ ነው። አህመድ አሊ ያ አመሰግናለሁ። አህመድ አሊ አንድ ልጅ አለ እዚህ ግቢ ውስጥ አለ። ያ ግቢ ውስጥ ያለው ህፃን ልጅ እሱን ወረቀት ተቀብላችሁ ወደ ቀጣይ ትዕዛዝ መሄድ ትችላላችሁ። ያን ፖስታ ትከፍቱትና የት እንደሆነ ማግኘት ትችላላችሁ። ልጁ የሆነ ክፍል ውስጥ አለ። የት ነህ? ምንድን ነው የተባለው? ጥያቄው ንገሪኝ። ልጁን ታገኙታላችሁ። የሆነ ልጅ ነው? አዎ
ታውቃላችሁ? ምንድነው ይቀጣዩ የሚለው ማን በቦስ ሞሚና ማን ነው የሚለው? ምንድነው ምግብ ቤት ምንድነው? Maqaan abbaa isaanii beektaa? Maqaa abbaa isaanii, maqaa Adoo Moominaa. ቅድስት ድረሽብኝ በእግዚአብሔር ድረሽብኝ አንዴ። እሺ ቆይ ከመሆን ቅድስት በእግዚአብሔር ፍጠኝ ፍጠኝ ድረሽብኝ። ይኸው እዚህ ጋር ነው ያለው። ድብ ድብ በይ። ምንድነው የተባለው? እኮ በስርዓት አይነበብም እኮ። ይሄ አሁን ይሄ ሞሚና ነው የሚለው ሲያርልች ራማ ነው። ሞሚና የሚባል ቤት ታውቃላችሁ? ሞሚና ምንድነው ነገሩ? መነማሊክ ቶሎ በል መጡ። ፈጣን ፈጣን መጡ።
ሰርቱ ወረቀቱን ለመጣው ነው። ጥያቄያችሁን ላይ ተዘጋጁ። ልዩ ጊዜ እኛ ቀድመን የደረስን በጣም ልዩ ሁኔታ ልዩ ጊዜ ላይ ደርሰናል። ውድድራችን ወደ መጨረሻ ነው እየሄድ ነው። አሁን ያለነው የክቡር ጠቅላይ ሚኒስትራችን ዶክተር አብይ አህመድ እህት ቤት ነው ያለነው። እህታቸው ቤት ነው ያለነው። አሁን ካሉ ቤት ውስጥ ካሉት በፍጥነት ቤት ውስጥ ካሉት ውስጥ በፍጥነት ቤት ውስጥ ገብቶ ቆይ አላልኩም። ጥያቄ አልጨረስንም። ተመለሱ። እኩል ተመለሱ። ከተሰበሰቡት ሰዎች መካከል የዶክተር አብይ ኧረ ተቋቋም እህት ወይ ወንድም ፈልጋችሁ አግኙ። የአብይ አህመድ እህት ማለት ጫማ እየሰገዱ ነው። መግባት አይቻልም። መግባት አይቻልም። ናቢ ወይ አንቺ ጫማ ከነ ካልሲ ግቢ ችግር የለውም። ካልሲ ማሰሪያዬን ሰባ አድርግልኝ። እስከዛ ማሰሪያ ስላለው እሺ። እዩ አገባማ እየሰገዱ ነው። ተረጋጉ። እየሰገዱ ነው። ወንድም ነው አሁን ለሁለት አንደኛው ቀይ ለበሰች ነው የሚባለው። ቀይ ለበሰች ቁመቱን ከመጣው አሁንም ስፈቅድላችሁ ነው የምትገቡት። ተወዳዳሪዎች ስለሆኑ ይሄ የነሱ የመጨረሻው ዙር አንዱ ስለሆነ ጥቆማን ምንም ነገር ሳሰጡ ቀጥታ ወደ እናንተ መጥተው ከሌሎ ሳይሉ ታቅፋ ሴቶች ትሄዱና የዶክተር አብይ ወንድም ወይ እህት እከሌ እህቱ ነች ካልሽ ልክ ስታቅፊው ሳይን ታያላችሁ ከእጃችን። ተግባባን? ሳይን ስታዩ ወደ ቀጣዩ ውድድር ትሄዳላችሁ። በቃ አንድ ሰው ነው ያለው። እኔ ምን አውቃለሁ? የክቡር ጠቅላይ ሚኒስትራችን ወንድም ወይ እህት እናንተ ተጠግታችሁ ሴቶቹ ብቻ ይሄን ማድረግ ትችላላችሁ። መነጋገር ትችላላችሁ። እዚህ ጋር ከላይ ሊሆን ይችላል የሚባለው ነገር በየቡድናችሁ ሆናችሁ መነጋገር ሁለት ኢንሻአላህ እሳቸው ናቸው። እርግጠኛ ነኝ። ነይ ፈልጊያ ወደ ፈልጊያ ወይኔ
ዶክተር አብይ ተወልዶ ያደገበት ይሄን ነው። መሀል ሰፈር ቤቱ ይሄ አባቱ ቤት ነው። እዛ አይደለም የተወለደው ላይ ነው። የት ነው? ና የት ነው? ለነሱ ክፈት፣ ና ክፈት። መጀመሪያ ልጣ ነው። ስልኬን ያዝ። ትምህርት ቤት የማን ነው? ትምህርት ቤት የአብይ የተማረበት ትምህርት ቤት ነው። ትምህርት ቤት ብቻ ነው የምለው። ኢንሻአላህ አልስብ ንገረን እቀፍ ናፊ እቀፍ ወንድሙ የት አለ? አንዴ ነው ወጣ ኦበሌ ሳቢ ማሎ ኤኞ ለሲኒ ሲኒ ንገሩ ሲኒ አብይ ቀደስ ደግሞ መውጣት አንችልም። የመሰለን ተመሳሳይ ከሆነ እሺ እስቲ ቀና በል። ኧረ ቅድስት ዶክተር አብይ አንተ ና ራሱ ና መብታችን ነው። ይኸው በሁለት ሌላ አለ። ዶክተር አብይ ወንድምን ዶክተር አብይ ወንድምን ቀና በል። ዶክተር አብይ ወንድምን ማቀፍ መቻል አለባት። ዶክተር አብይ ዶክተር አብይ ናፊ ፈልግ። ሁለት ዞን ብቻ ነው ወስኑ። የምር ሁለት በቃ ሌታስዱት አንድ ዶክተር አብይ ወንድም ወሰናችሁ ወስኑና በዚህ ዙር አሸናፊዎች ቀይ በዚህ ዙር አሸናፊዎች ልከረን ቀጥለው ነጮች ናቸው። ቀጥለው ምንድን ነው ወድቀናል። አልቋል። ወይኔ ተመልካቾቻችን በልዩ ሁኔታ ሲካሄድ የነበረው የድንቅ ሀገር ፕሮግራም በጣም በበሻሻ ከተማ ከአዲስ አበባ አቋርጠን ጊቤን ብለን ጅማን ቀጥለን አጋሮ ቀጥለን
ታዲያ ዛሬ ጠቅላይ ሚኒስትራችን የትውልድ ስፍራ የትውልድ መንደር የተወለዱበት ቤት በረንዳ ላይ እንገኛለን። እንኳን አደረሳችሁ። 2016 የሰላም የጤና የፍቅር የብልጽግና ይሁንላችሁ እያልን ልዩ ጊዜ ልናሳልፍ ከእናንተ ጋር መጥተን ልዩ ጊዜ አሳልፈን ይኸው በነጮችና በቀዮች የነበረው ልዩ ትንቅንቅ እንደምታዩት ማን ያሸንፋል፣ እንዴት ይሆናል፣ የትኛው ይበታል፣ በየት በኩል አመለጠ፣ እንዴት አደረግን፣ እሳቸው የተማሩ እሳቸው እህታቸው ማን ነበሩ፣ የእሳቸው ወንድምስ እነማን ነበሩ፣ ምን ያክል ወንድምና እህት አላቸውስ የሚለውን ልዩ ጊዜ አሳልፈን ይኸው ከሚገርማችሁ በልዩ ሁኔታ በልዩ ጊዜ ጠቅላይ ሚኒስትራችን በዚህ አጋጣሚ አንድ ወንድምና አንድ እህት እንዲያገኙ ብናደርግም እሳቸው ግን 7 ወንድምና 9 እህት ያላቸው ሲሆን በአጠቃላይ ቤት ውስጥ 17 ልጆች ናቸው። የተከበሩ አባታችን አህመድ አሊ የእሳቸው ልጆች ወደ 17 ናቸው። በጣም ልዩ ቤተሰብ አለ አካባቢው ላይ። አቡ አህመድ አሊ በጣም ልዩ ቤተሰብ ናቸው። ይሄን ሁሉ ፕሮግራም ስታዩት እንደነበረ የኦቦንም ልዩ 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 እዚህ አካባቢ አስተዋጽኦ ልዩ ነገር ስንጎበኝ ቆይተን ነበር። ታዲያ ልዩ ጊዜ ካሳለፈን በኋላ ተመልካቾቻችን ከነሱ ጋር ደግመን ተመልሰን እንመጣለን። ልዩ ጊዜ ይኖረናል። ነገር ግን ዛሬ ከ12 ትኬታቸው አንዱን ቀንሰው 11 ይዘው 100,000 ብር አሸንፈው ለባሾች ጥሩ ጊዜ አሳልፈውልናል። ከኛ ጋር ልዩ ጊዜ ይዘዋል። 100,000 ብር አሸንፈዋል። በቀጣይ ተመልሰው ይመጣሉ። ጀግና ተወዳዳሪዎቻችን ናቸው። እንኳን አደረሳችሁ እያልን የአጋር ስፖንሰሮቻችንን ስም እየጠራን ጅማ ዩኒቨርሲቲ ከጠቅላይ ሚኒስትራችን ቤተሰብ ጋር እንድናሳልፍ አጋሮቻችን ናቸው። ተመልካቾቻችን አሁንም ከኛ ጋር ነው። ስለ ጠቅላይ ሚኒስትራችን ብዙ ነገሮች እናወጋለን። ወደቃችሁ ማለት ከፕሮግራማችን ወጣችሁ ማለት አይደለም። ተመልሳችሁ በቀጣይ እንደምትመጡ ተስፋ አደርጋለሁ። ጥሩ አቅም ፈጥራችሁ ጥሩ ነገር ይዛችሁ ጅማ ዞንን ወክላችሁ ኦሮሚያን ወክላችሁ ኢትዮጵያን ወክላችሁ በድንቅ ሀገር ከኛ ጋር ጠብቃላችሁ። መታችሁ ስለለፋችሁ ስለጣራችሁ እዚህ ስለበቃችሁ እያደነቅኳችሁ ለኔ አንዴ በጣም ልዩ ናችሁ። እንኳን ደስ አላችሁ፣ እንኳን ደስ አላችሁ፣ እንኳን ደስ አላችሁ። መልካም ጊዜ ከእናንተ ጋር መልካም እድል ይሁንላችሁ። ቀጣይ ከማን እንደሚገጥማችሁ እስቲ በኋላ የምናየው ይሆናል። ተመልካቾቻችን 2016ን ከነሱ ጋር ጀምረናል። ድንቅ ሀገር ይቀጥላል። ድንቅ ሀገር ልዩ ጊዜ፣ ድንቅ ሀገር ልዩ ታሪክ፣ ድንቅ ሀገር ልዩ ቦታ ይዞ ይመጣል። የድንቅ ሀገር ፕሮግራም የሚቀጥል ነው የሚሆነው። የሚገርማችሁ ተመልካቾቻችን ልብ አንጠልጣይነቱን ሁል ጊዜ እንደቀጠልን ነው። እንኳን አደረሳችሁ። 2016 ሰርታችሁ የምታገኙበት የሰላም የፍቅር የጤና የብልጽግና የሀብት የደስታ ዘመን ይሁንላችሁ እያልን ጉዞ ወደ በሻሻ የጠቅላይ ሚኒስትራችንን እትብት ፍለጋ የሚለው ልዩ ፕሮግራማችን የእሳቸውን እትብት የእሳቸውን ትውልድ የእሳቸውን ቤት የእሳቸውን ቤተሰብ ታዲያ ቅድም ስታዩት እንደነበረ ብዙ ወንድሞች አላቸው፣ ብዙ ቤተሰቦች አላቸው። አሁን ቤተሰባቸው ጋር ልዩ ቆይታ ነው። አባታችሁ እንዳሉኝ ባላባት ናቸው እና በዓል ሲከበር እንዴት ነበር የሚከበረው? በቤት ውስጥ ብዙ ሰው ይጠራል ብዬ ተስፋ አደርጋለሁ። አዎ ብዙ ሰዎች ይጠራሉ። በቃ ግቢ ሁሉ ይደረግና ነገሮች ቡና እንደዚህ ቡና ተዘጋጅቶ ጎረቤት ተጠራርቶ ቤተሰቦቻችን ብዙ ስለሆኑ በአንድ ላይ መተን ጩባው ተዘጋጅቶ እንኳን ለአዲሱ ዓመት አበቃችሁ የተባባልን ጎረቤቱን መጥቶ ይመርቀናል። እዚህ እንታችሁን መጥቶ ይመርቃል። በዛ ሁኔታ ነው እንግዲህ ደስ ባለ ሁኔታ ነው ማለት የምናሳልፈው ማለት ነው። ለቤቱ ስንት ልጆች ናቸው አጠቃላይ? እንደው የጋሽ በአጠቃላይ ወደ 17 ምናምን አካባቢ ናለው። ሴትና ልጆች 17 ናቸው። የልጅ ልጆች ብዙ ናቸው ግን ለልጅ ልጆች መቼስ አይቆጠሩም። የባላባት ውስጥ ቤቱ ቆንጆ ነው የሚከበረው። በዓል ሲመጣ ይታረዳል፣ ሁሉ ነገር ይደረጋል። ያለው እንዳለው እንዳቅሙ ቆንጆ ሆኖ ነው የሚያልፈው የሚያሳልፈው ማለት ነው። እርሶም በዚህ አጋጣሚ ከጠቅላይ ሚኒስትራችን ጀምረው የእንኳን አደረሰው መልእክቶትን ቢገልጹልን። እንግዲህ ለአዲሱ ዓመት እንኳን በሰላም አደረሰን። ጠቅላይ ሚኒስትራችንም ከነ ቤተሰቦቻቸው ጋር እንኳን አደረሳችሁ እንላለን። እንግዲህ እየለፉ ያሉትን ለሀገር ቀንና ማታ እየሰሩ ያሉት ቀንቷቸው አገርቷም ሰላሙና የምታይ እግዚአብሔር ያደርጋቸው።
እና ለመላ ኢትዮጵያ ሕዝብና ለቤተሰቦቻቸው እንኳን አደረሳቸው ላለሁ በጋ አያና ጋዳን ረቢ ሲንጋይ የማህዘነ ገው ሲንጀራ ውፍተኒኑ አሶሲፍተኒ ሲ ገለኒያ ገው ሲንገለቴ ፈና ብየ keenya nagaa ta'u biyyi keenya taragaaga'ee nagaan argamee biyyi keenya akka ilaalamu bara bashaashaas akka ilaalamu akkuma biyya mangistii kan biraatti biyyi keenyas akka nuuf ilaalamu biyyi keenya hangatamee ilaaluuf ilaalamu jenna wanti biraa rakkoon wanti biraan jiru biyyumti keenya nuuf guddatu biyyi keenya nuuf ilaalamu nusa ilaalamu jenna ana masagganaan jechuun barbaada sinan jaalladha biyyi keenyas doktora keenyas badaan jaalladha jechuun afin barbaada. Muhammad Ahmad Ali ይባላለሁ። Muhammad Ahmad Ali jedhama. Dr. Abiy obboleessa koo ta'utti ittiin gammadaa. Baay'een itti boonaa nan jaalladha. Carraa kanaan immoo isin kiiloomeetirii kana hunda deemtanii dhuftanii dubbachiisuu keessaniif baay'ee galatoomaa. Isaanis bagattaa isaanis hin ga'e hundi keessanuu baga geessan jechuun barbaada. Galatoomaa. Ayyaanni kun ayyaana gaarii akka nuu ta'u bara gaarii akka nuu ta'u hawwiin qaba uummanni keenya hundi mun Itoophiyaa hundi nagaa akka ta'u hawwiin qaba. Kanuma galata. Waggaa geessan isinis baga nagaadhaan nu dhuftanii baga nu dhuftanii rabbi waggaan isin agaw akkuma kana nama waggaadhaan immoo wal yaadatu rabbi nu haa godhu. Doktora keenyas rabbi nuuf eegu isinis rabbi sina eegu karaa nagaarra deemaa galaa akkuma nagaan dhuftan nagaadhaan nu galaa karaa bareedaarra deemaatiin jedha. እንዴት ነበር ሰፈር ውስጥ ላይክ ወደ ጨዋታ ስናመጣው ጨዋታ እናደርገውና ጠቅላይ ሚኒስትራችን ልጅ ያሉ እንዴት ነበር ሰፈር ውስጥ ያው የሚወዱት ጨዋታ ምን አለ የተጫወቱ ነበር እንደው የሆነ ጊዜ ይገርማል ማስታወሰው ብለስ የምትነግረኝ ነገር ይኖራል ወይ ከጨዋታዎቹ መሃል ምንስ ተጫወቱ ነበር እንዴት ታሳልፉ ነበር እንግዲህ ያው እንደማንኛውም ህፃን አብሮ እንዳደገ ሰው መጀመሪያ ያው ድብብቆሽ የሚባሉ ጨዋታዎች እነዚህ ፖሊስና ሌባ ዲሞ የሚባሉ ስቴካ የሚባሉ ጨዋታዎች ነበሩ። ከዛ ደግሞ ትንሽ አደግ እያልን ስንመጣ እግር ኳስ ነው የምንጫወተው። በጣም ኳስ ይወዳሉ በጣም እኔ የሆነ ሰዓት ላይ መንገድ ላይ ያለፈ የሆነ ሜዳ ትንሽዬ ሜዳ አይቶ ሲያሰሩ በዛን ሰዓት ምን ነው አንድ ቀን በተጫወተ ምናምን ይያል ስለውነት በቀደም ሲጫወት በጣም ነው የተደሰትኩት። ምክንያቱም እግር ኳስ እንጫወታለን በቃ በዛን ሰዓት እግር ኳስ በጣም ሞቅ ያለ ነገር ነበረ እና ይሄ በጣም ነው እናም ደግሞ እኔ ይሄ በዚህ ውስጥ ያለ ራሱ ያንን ኳስ ራሱ ያለ መርሳቱ እንደገና ደግሞ እንደዚህ ሆኖ መጫወቱ እኔ እንደ ጓደኛ በእውነት በጣም ነው የተደሰትኩት እና ይሄን ነው ማስታውሰው። በዚህ አጋጣሚ እንግዲህ እኔ በጣም ደስተኛ ነኝ በጫወታው በመኖም እንደዛ ኳስ ላይ የሆነ የምታስታውሰው በአጋጣሚዎች ላይክ ልጅ ያላችሁ የምታስታውሰው ዲፕ የሆነ ጊዜው የለም? አዎ አለ። አሁን ልጆች አሉ ጓደኞቻችን እነ ጋሊብ ሸረፉ እነ ጀርቦሴ የሚባሉ በጊዜ በጫወታ የማይስማሙ ልጆች ናቸው እና አሁን እዛ ጋር ምን ያደርጋሉ ዶክተር አብይ ይቀያየርና እነዚህ ልጆች በፊትም ገልጬዋለሁ እዛ ሌላኛው ቡድን ላይ ያደርግና ወደዚህ አድርጎ የምንጫወትበት ጊዜም ነበረ እና መጣላትም አለ መጫወትም አለ። እንግዲህ ብዙ ነገር ነው አብረን ተጫውተን ውሃ ዋናም እነዚህ ጌማ የሚባሉ ውሃዎች አሉ እዚህ አካባቢ ማለት ነው። እዛ አካባቢ ስንሄድ ውሃ የመራጨት የመጫወት 4 አመት እንደማንኛውም ህፃን ልጆች ማለት ነው በጥሩ ሁኔታ አብረን አድገን ተጫውተን ዛሬ ደግሞ ያንን ኳስ መልሶ ሲጫወቱ እና በጣም ደስታ ተሰማኝ። አዎ እና በዚህ አጋጣሚ እንናፍቀዋለን። ያሁን ጠቅላይ ሚኒስትር ከሆኑ ጀምሮ አላየሁትም በአካል ማለት ነው። አንድ ቀን እንኳን እዚህ መጥቶ ኦፊሻሊ እንደው አይ ማለትም እንደው አንድ ቀን ተገናኝተን ብንጫወት እና ብንስቅ ደስ ይለኛል እና ሌላ ደስተኞች ነን። አረሳይም ወይ አዎ እንዴት ነው ያን ሁሉን ጎል ያገባው ምናምን ብለን ብንጫወት እንደማንኛውም ሰው ደስ ይለኛል። ግን ደግሞ አዎ ጠቅላይ ሚኒስትር ነው የሀገር መሪ ነው ብዙ ስራ ይበዛበታል ይሄንን እንረዳለን። ይሁንና ግን በመሃል አሁን ብዙ አመታችን ነው ማዘር ያሉ ጊዜ የሆነ ለሊት ላይ ማታ ወንድምዮ ፋንቱ ነግሮኝ ሰላም ብየዋለሁ። እዛን ቀን ከወርቅነው ገበየው ጋር ነው የመጡት
ከዛን ጊዜ ውጪ ማለት ነው 2002 ነው 3 አካባቢ አልተገናኘንም እና ቤተሰቦቹም ይናፍቁታል እኛም እንናፍቀዋለን። እንደዚህ በቁም ሳይሆን እንደው እዚህ አባታቸው ቤት ላይ አንድ ቀን ቁጭ ብሎ ምንጣፍ ላይ ማለት ነው ወይ ደግሞ አንድም ቀን ደግሞ እንደው ተጋብዘንም ቢሆን ብንሄድ ደስ ይለኛል። ማለትም ሰው ይነፋፈቃል ይሄ ያለ ነው እና እንጂ በሌላ በኩል ምንም ችግር የለብንም። አልহামዱሊላህ ሰፈር ላይ እንደ መሪ ነው ማለትም ሰው ለካ በቃ ከ14 ዓመት ያለው ራዩ መሪ ያደርገዋል ብዬ ወሰድኩኝ። እኔ ሳስበው የዛንም መሪያችን ነው ይመራናል ደግሞ እንቀበለዋለን እና የቡድን አለ አይደል የቡድን ጨዋታ ምናምን ማለት ነው። ይሄ እውነት ነው በቃ ስለዚህ እና አላህ ደግሞ አሁንም መልሶ እንደዚህ መሪ ሲያደርገው ደስ ይለናል ይገርመናልም። በቃ ይሄ የአላህ ስራ ነው ምንም ምንለው ነገር የለም። ደስተኞች ነን። እዚህ በረንዳ ላይ መጥቶ እዚህ ቤት ውስጥ ፈገግ ብንል ምንም ካሜራም ባያስፈልገው እንደው ብንጫወት ደስታችን ነው በቃ ሌላ ነገር ሳይሆን ያንን ነው እኔ የሚመኘው። እርግጠኛ ነኝ ይሄ ቪዲዮ ያደርሳችኋል ብለን እናስባለን። እሳቸውም ያዩታል ብለን ተስፋ እናደርጋለን። በድጋሚ እንኳን አደረሳችሁ። የ2016 ለዕለተ ማክሰኞ አህዱ ብለን አንድ ብለን ዛሬ አዲስ ዓመትን ጀምረን ኦልሞስት ጀምረናል። አዲስ ዓመታችን ተጀምሯል። ዛሬ አንድ ብለናል እና መጪው ዓመት የሰላም፣ የጤና፣ የፍቅር፣ የአብሮነት፣ የአንድነት፣ የብልጽግና እንዲያደርገው ከዶክተር አብይ አህመድ አሊ ኢትዮጵያ ጠቅላይ ሚኒስትራችን ጋር ከሳቸው ቤተሰቦች ጋር ያለን ጭውውቶች ያለን ጥሩ ጊዜዎች እንደቀጠሉ ነው። እስቲ ወደ ወንድሞቹ ልምጣ። በዚህ አጋጣሚ ካሳለፋችሁት ትዝ ከሚላችሁ ጨዋታዎች፣ ወጎች ከነበራችሁ ነገር የምትጨምርልኝ እንደው ጓደኛ አንተ ጋር ብዙ ጨዋታ አለ ብዬ አስባለሁ እና እናንተ የምትጨምሩልኝ ነገር ካለ ይጠብቃለሁ። እንግዲህ ያው ዶክተር አብይ ዘረ ብዙ ነው እና ቤተሰቦቹ ብዙ ናቸው። እነዚህ ወንድም እህት ምናምን እውነት ነው። አዎ እና ወደ 17 ምናምን ይሆናል እና ከልጅ ልጅ ጋር በጣም ብዙዎች ናቸው እና በዚህ አጋጣሚ ያው ትዝ ብለን መተን ፋዘርን ሳንቲም ምናምን ስንጠይቅ የእሳቸውንም ፋዘር ማለት ነው እንደዛ አብረን ስንሄድ ስንጨዋወት ምን ስንል ቆጣ ሲሉ እንደገና ደግሞ እየሳቁም ሲሰጡን ገንዘብ ያ ትዝ ይለኛል እና በዚህ አጋጣሚ እሳቸውም እድለኛ ናቸው። ፋዘር በጣም እድለኛ ናቸው። ያው ዶክተር አብይ ጠቅላይ ሚኒስትር ከሆነ በኋላ ነው ያው ያረፉት እና እኔ ትንሽ በዚህ አጋጣሚ ማዘርየው ይሄንን ባለማያታቸው ቅር ይለኛል እንደ ራሴ ማለት ነው እና እሳቸው ቀድሞ ነው ያለፉት 1-6 ወር አካባቢ ማለት ነው። ይሁንና ግን ራዕይ ነበራቸው እሳቸውም ዶክተር አብይ ጠቅላይ ሚኒስትር እንደሚሆን ይሄ አሁን ሰው ዝም ብሎ የሚናገረው ወይ ቀልድ ውሸት ምናምን ነገር መስሎት እኔ በራሴ 1987 አካባቢ ነግረውኛል እንደዚህ ብሎ ማለት ነው እና ስለዚህ ያ ነገር እውን በመሆኑ እኔ ይገርመኛል አንዳንድ ጊዜ ስለ እውነት እና እንጂ ሰው ዝም ብሎ ራቅ ብሎ ወይ ፈጠራ ነገር ምናምን መስሎት ወሬውን ሊያወራ ይችላል። ዝም ብሎ አይደለም ሰው የሚናገረው። እኔ አሁን በጆሮዬ ባንደበቴ በራሴ ማዘር የነገሩኝ ነገርና ስለሆነ እና ዶክተር አብይ እድለኛ ነው እሱም እኛም እድለኛ ነን። ሁሉም ሰው እድለኛ እኛም እድለኛ ነን። አገሪቷም እድለኛ ናት። ስለ እውነት ይሄ ትዕግስት ማድረግ ነው ሁሉም ነገር ማለት ነው እንጂ እኔ አሁን እንደራሴ በጣም ደስ ይለኛል። በጣም ደስተኛ ነኝ። አዎ ያንድ የተከበሩ የሀገራችን ጠቅላይ ሚኒስትር ጓደኛ በመሆን አሁን ላይ የማይገኝ ነገር ነው። ለምሳሌ ጠቅላይ ሚኒስትርነት ከየቦታው ማን እንደሚሆን አይታወቅም አይደል እንደ ለመጪው። ስለዚህ አይዋል ይሄ ማለት በቃ እና አንድ ሰው ደግሞ የሆነ ነገር ታሪክ ሰርቶ ያልፋል። በዚህ ታሪክ ደግሞ ሙያውን ማጣጣል አይሁንብኝ እንኳን ቀርቶ
ማለት እንኳን ጠቅላይ ሚኒስትር ቀርቶ አንድ አርቲስት ወይ ደግሞ አንድ ወታደር ወይ አንድ ታሪክ የሰራን ሰው ጓደኛ ሲኮን እንኳን የሚሰማ ስሜትና ክብር አለ። ዓለም የሚያውቀው ጠቅላይ ሚኒስትር እንዲህ አይነት ክብር ስላለ እኛም እዚህ መተን በመቅረጻችን እናንተም በማውጋታችን እናንተን አግኝተን ከወንድሞቹ ጋር ከቤተሰቦቹ ጋር እንደ ቤተሰብ ቁጭ ብለን ይሄን ይመስላል የሚል ጥሩ ፕሮግራም በመስራታችን ወንድም እህቶቹን በማግኘታችን በጣም ደስተኞች ነን። እኛም በጣም ደስ ብሎናል። ታዲያ በዚህ አጋጣሚ ልትሉልን የምትፈልጉ ልታስተላልፉት የምትፈልጉ መልእክት በጥሩ ስሜት ካላችሁ የሚተላለፍ አይነት መልእክት ቢሆን ጥሩ ደስ ይለናል። እንደሱ አይነት ነገር እና አሁን የምናስተላልፈው ነገር እንግዲህ አሁን እዚህ ጋር ወንድሜ ከንቲባችን እያለ እሱም በጣም ጥሩ ከንቲባችን የሆነ ሰው አሁን በቅርቡ የመጣና ከዚህም በፊት ታይቶ የማይታወቅ ጥሩ ስራ እየሰራ ያለ ሰው ነው እና በዚህ አካባቢ የትውልድ መንደራቸውንም ለማሳደግ ቆርጦ የተነሳ ነው እና ገቢ በመሰብሰብ እና ብዙ ነገር ለመስራት እቅድ ስላለው እና ይሄም ሰው ታይቶ ከተማችንም በጥሩ ሁኔታ ታይታ እና እኛም ደግሞ ለዘላለም በደስተኛ እንድንኖር እድሜና ጤና ይስጣቸው። ለእናንተም ይሄን እድል በማግኘታችን እና ዶክተር አብይ ጠቅላይ ሚኒስትር ባይሆን ኖሮ እናንተም ባልመጣችሁ ነበረ እና ስለዚህ ማለት ነው። አዎ ሊቀመንበራችን ደግሞ አጠገባችን ያሉት አማቻቸው እሳቸውም ጥሩ ሰው ሊቀመንበር ናቸው። ሊቀመንበርም ናቸው እና ብዙዎች ጓደኞቻቸውም አሉ፣ እዚህ ጋም ዘመዶቻቸውም አሉ እና እኛ ደስተኞች ነን፣ በጣም ደስተኞች ነን። እሳቸውም ደግሞ እድሜና ጤና ይስጣቸው ለእናንተም ለሁላችሁም እና ይሄንን ነው የምንለው እና ሌላ የምንለው ነገር የለም። ተመልካቾቻችን ልዩ ጊዜን እያሳለፍን ነው። እንኳን ለአዲሱ ዓመት በሰላም በጤና በፍቅር አብሮ አደረሰን። ተመልካቾቻችን በኢትዮጵያ ባህል፣ በኦሮሞ ባህል፣ በጅማዎች ባህል በተለይ ደግሞ በበሻሻ ባህል ነገሮች ሲያልቁ ሲቋጩ ሲያበቁ በምስጋና በምርቃት ያልቃልና አሁን እዚሁ እንዳለን በተለይ እንደ ጅማ ዞን እንደ ጅማ ባህል ትልቅ ምርቃት መርቀውልን አባቶች ተነስተን መርቀውልን ሀገር ሰላም እንድትሆን 2016 ፍቅር እንድትሆን 2016 የሰላም እንድትሆን የጤና እንድትሆን የብልጽግናና የአብሮነት እንድትሆን እሳቸው ይመርቁልንና ፕሮግራማችንን እንጨርሳለን። አመሰግናለሁ በእኔ በኩል። ያ ረቢ አላህ ዶክተሮ ኬኘሌ ያ ረቢ አትኑ ኤጌ ዋን ኢሳን ንየተን ዋን ኢሳን ከሮርፈተን ነመ በካን ገዬ ብይ ኬኘሌ አረገልፈቴ ኢሳኒስ ኢሌ ዋን ቀበተን በካን ጋኒ ከን ኢtti ገመደኑ ያ ረቢ ኑ ታይስ ብየ ኬኛ ያ ረቢ አቲ ነጋኑ ጎድ ያ ረቢ አቲ ነጋኑ ጎድ ዋን ብየ ኬኛን ቶሌ ዋን ሞቱማ ኬኛን ቶሌ ያ ረቢ አቲ ኑራ ዴቢስ ያ ዘልጀላሊ ወልኢክራም ኢላሂ ብራህመቲካ ያ ለመራሂሚን الحمد لله رب العالمين اللهم صل